ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምን ከርማችኋል እነሆ በሰዓታችን ሳምንታዊውን የመስህብ መሰናዷችን ይዘን ወደናንተ ደረስን እንደው ለጊዜ ሁሉ በዚህ መሰናዷችን ያዘጋጀን ወደናንተ የምናደርስላችሁ እናንተ መታችሁ ብትያቸው ብትጎበኛቸው ብለን የምናስባቸው ታሪካዊ ቦታዎችን ቅርሶችን ስፍራዎችን ነው በመሆኑም በዛሬው የመስህብ መሰናዷችን እጅ ከምላላችሁ ተወዳጅ ተመልካቾቻችን የዛሬው የመስህብ መሰናዷችን ትኩረቱን ሐረር ላይ ከሚገኙ ብዙ ታሪካዊ ሁነቶችን ከያዘው ወደ አንዱ ስፍራ ለማምራት ወደናል ይህም ስፍራ ምንድነው ላላችሁ ውድ ተመልካቾቻችን የአርተር ራምቦ ቤት ነው ታዲያኛም በዛሬው የመስህብ መሰናዷችን ስለ አርተር ራምቦ ታሪክ የሰራው ስራዎች ምንድናቸው ወደ ሐረር እንዴትና ለምን ሊመጣ ቻለ ሐረር ላይ ከመጣ በኋላስ ምን አይነት ስራዎችን ሰርቷል የሚለውን በአጠቃላይ ወደናንተ ልናስቃኝ ወደናል ፕሮግራማችን መስህብ የፕሮግራሙ አዘጋጅና አቅራቢ እኔ ሜሮን ጋሻው ነኝ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ያክብሮት ግብዣዬ ነው ተከተሉኝ ተወዳጅ ተመልካቾቻችን ቀደም ሲል ወደ ገለጽንላችሁ ስፍራ ላይ ተገኝተናል ይህ አሁን ያለሁበት ስፍራ የአርተር ራምቦ ማዕከል ነው በውስጡ የተለያዩ ታሪኮችን የያዘ ቤት ነው ማለት ነው ወደ ውስጥ ዘልቀን ደግሞ ያሉትን ሁነቶች ከአስጎብኚ ጋር በመሆን አብረን እንቃኛለን አሁንም ቆይታችሁ ከኛ ጋር ይሁን ሰላምሽ ደነሽ እንኳን በሰላም መጣሽ ተስቲ አብዱልፈታ ብራለው የሐረር ሎካል ቱር ጋይድ ነኝ አስጎብኚ ማለት ነው የሐረር ክልል አስጎብኚ ነኝ ማለት ነው በጣም ደስ ይላል እንግዲህ የበዛሬው የመስህብ መሰናዷችን ለውድ ተመልካቾቻችን ልናደርስ የወደድነው ስለ አርተር ራምቦ ማዕከል እንደም ስለ አርተር ራምቦ ቤት ነው እንግዲህ አሁን የምንገኝበት ስፍራ ላይብራሪ ነው ሰዎች መጥተው መጽሐፍን የሚያነቡበት እውነት ነው ከዛ ባሻገር ደግሞ ስለ አርተር ራምቦ ታሪክ ወደ ሐረር እንዴት መጣ የሚለው በአጠቃላይ እንደው በዚህ ቤት ውስጥ ምን አይነት ነገሮች አሉ የሚለው ለማስቃኘት ወደናል ቴንክ ዩ የመጀመሪያው አርተር ራምቦ የተወለደው ቻርሉቪል የምትባል ትንሽ ከተማ ላይ ነው ቻርሉቪል ማለት ፈረንሳይ የምትገኝ ገጠራማ ላይ ያለች ከተማ ናት ከዛ በ1880 ወደ ሐረር ጉዞ ያደርግና ሐረር ይመጣል ሐረር ላይ ከ1880 እስከ ከ1891 ይኖራል ማለት ነው ኦልሞስት 10 አመት እዚህ 10 አመት ውስጥ በዚህ 10 አመት ውስጥ ብዙ ነገር ይሰራል አርተር ራምቦ ነው ስሙ የመጀመሪያው የአርት ሰው ነው የመጀመሪያው የሚያደርገው ፖኤም ይጽፋል ገጠሞች ይጽፋል በፈረንሳይኛ ገጠሞቹንም በላይ ያሳያቸዋለሁ በእንግሊዝኛ በአማርኛ የተተረጎሙት የሱ ታዋቂው ግጥም የመጀመሪያው ድራንክን ቦት ይላል ወይ ሰካራሙ መርከብ የምትባላል የተባለ ግጥም አለው እሱን እንየዋለን ቀጣይ ደግሞ ይሄ ቤት እንደምታዩት 110 ኦልሞስት 110 አመቱ ነው በዚህ በ110 አመት ውስጥ ቤቱ የተሰራበት ግብአት የመጀመሪያው የሚሆነው እንትን ነው ቲክ ፈረንጆች የሚሉት ወይ የዋንዛ ዛፍ ነው ሙሉ ቤቱ ዋንዛ ነው በዚህን ጊዜ ደግሞ አርተር ራምቦ አርት እንደሆነ ፎቶ ያነሳል በጊዜው ላይክ ትራቭል በሚያደርግበት ሰዓት የሚጠቀመው ዜላና በርበራ ፖርት ነበር በዜላ ያደርግና ዜላ በሶማሊያ ያደርግና በአድን አርግቶ ነው ወደ ውጭ የሚሄደው በዛን ሰዓት የመጀመሪያው የሚሰራው ሐረር በቡና ተታወቃለች የሐረር ቡና ለምሳሌ ኮፊ አረቢካ ሲሚሉት ከታዋቂው ቡና የሐረር ቡና ነው ቤስ ኮፊ የሚባለው ኢትዮጵያ ላይ ማለት ነው ኢቭን ኢትዮጵያ ኤክስፖርት ስታረግ ላይ ሁለት ደብል ፕራይስ ወይ ሁለት እጥፍ ዋጋ ወደ ኤክስፖርት የሚሆነው የሐረር ቡና ነው የመጀመሪያው የሐረር ቡና ይወስዳል ከሐረር የተለያየ ነገር ይወስድና በዚህ ላይ ያርግና በአደን በየመን በኩል አርግቶ ያወጣል ከዛ ደግሞ ለኛ
ያው ነጋዴ በመሆኑ ስማግለር ይሉታል መሳሪያም ሊያመጣ ነበር ለንጉሶች ጊዜ የተለያየ ነገር ይዞ ይመጣል ማለት ነው ሞስ ፕሮባብሊ ለኛ አርተራምቦ ጥሩ ነው ብለን የምናስበው በዛን ጊዜ መሳሪያ እንደማምጣቱ ሳይሆን አሁን ያስቀመጠልን በዛን ጊዜ የነበረችው ሀረር የዛሬ 20 አመት የዛሬ 120 አመት የዛሬ 130 አመት ስለ ሀረር አካባቢዎች ላይ የተነሱ ፎቶዎች አሉ ማለት ነው በአርተራምቦ የተነሱት የመጀመሪያው የምታዩት ደግሞ እንደ ላይብራሪ ነው ላይብራሪ ማንኛውም ሰው ስለ የተለያዩ መጽሐፎች ስላሉ ስለ አርተራምቦ የፈረንሳይ ኦክስፎርዶች ስለ አሜሪካ ስለ ሁሉ ዓለም አቀፍ ስለሆነ እዚህ መተው ማንበብ ይችላሉ በትርፍ ጊዜያቸው ማለት ነው ቀጣይ ግን ሙዚየሙ ወደ ዋናው እንሄዳለን ዋናው መጀመሪያ ፍሎር ላይ ነው የሚገኘው መጀመሪያ ፍሎር ላይ የሚገኘው ብላክ ኤንድ ዋይት ነጭ ጥቁር በእንትን ያሉት የዱሮ ፎቶዎች አሉ እነዚህ ፎቶዎች በእንግሊዘኛና በፈረንሳይኛ በራሳቸው ትርጉም ያላቸው ነጮች በራሳቸው ገብተው በራሳቸው ተረድተው የሚወጡበት ሙዚየም ነው ኖርማሊ ተረጋግተው እያነበቡ ራሱ ፎቶ ጋላሪም እንደ ላይብራሪ ነው የሚያስተካክለው የሚለው ማለት ነው ምክንያቱም ሁሉ ፎቶዎች እስከ ዲቴላቸው አሉ ለምሳሌ አሁን ከጊዜ በኋላ የተቀየሩት ታሪክ ከናቶች ከሰማሽ ድሮ ፍየሉን በ5 ሳንቲም ገዝተን ስጋውን በልተን በ3 ብር እንሸጣለን አሁን በታሪክ የሚታወቀው የትም ላይክ ኤቪደንስ የለም ስለዚህ ጉዳይ ማለት ነው በዛ የዛን ጊዜ ነበር ከዛ ቀጥሎ ደግሞ ባርቴንደር ታይም የነበረው ምክንያቱም ለምሳሌ እኛ ጨው ከአፋር የኛ ስለሆነ በቂ ጨው ነበራት ኢትዮጵያ ጨው በድሮ ጊዜ ራሱ ፓወር ነበር ምክንያቱም እንደ መገበያያ ነው የሚጠቀሙበት ባርቴንደር ታይም የዛን ጊዜ አሁን በታሪክ ነው እኛ የምናቀው እነዚህ በታሪክ የምናቃቸው ነገር በፎቶ ብላክ ኤንድ ዋይት ተይዞ እዛው ውስጥ አሉ ማለት ነው በጣም ዩኒክ የሚያደርገው እዚህ ቤት ማለት ነው አርተራምቦ የመጀመሪያው እዚህ ቤት አልኖርም እሱ ከሞተ በኋላ በኢንዲያን ጂማንጂ ነው የተሰራው ሚሞሪያል ሃውስ ነው ማለት ነው የሱ ሚሞሪያል ሃውስ ነው የሚባለው ያው ቀጣይ ደግሞ ወደ ፎቶ ጋላሪዎች እንገባለን ማለት ነው በጣም ጥሩ እንግዲህ ያሉትን ሁኔታዎች አብረን ቃልን እንደላይ ወጥተን ደግሞ እንግዲህ ለሀረርም ለኢትዮጵያ ምን አይነት አበርክቶ አስተዋጽኦ አድርጓል የሚለው የሰራቸውንም ስራዎች እንዲሁም ደግሞ እኛ የበፊቱን መለስ ብለን የኋሊት መለስ ደስ የሚለው ደግሞ በጣም ዩኒክ የሚያደርገው ሀረር ላይ ያን ነው አሁን ሀረርን እንደዚህ ስትያት ላይክ አሁን በዛኛው ፎቶ አንፃር ካይሻት ሞደርን የሚባለው ስቲል 1010 አመት አስቆጥራለች 1010 አመት አስቆጥራ የዱሮን ደግሞ ያለውን ዘይቤ ምናምን ስታዩ የበለጠ ዩኒክ ነው ደስ ይላል እና ቀጣይ ወደዛ ገብተን ነው አሁን እንደምታያቸው እዚህ ጋር የተለያየ ፎቶዎች አሉ ይሄ ላይክ ኮምቢኔሽን ነው ሙስሊም and Jewish at the same time ኮፒያ ይሄ እንደዛ ነገር ባይገባሽ ሌላ ነገር ያነሳል አዩ በአርተራምቦ የተነሱ ሀረርና ኢትዮጵያ አካባቢ ላይና እስከ ከዚህም አልፎ እስከ የመን አደን የምትባለው ቦታ ላይ ነው የዛ ጋር የምታየው የአፋር ዋሪዮሮች ወይ የአፋር ጀግና ኦሮሞዎች ናቸው ፒክቸር በዚሁ በአርተራምቦ የተነሳ እቺ ደግሞ የመንያን ውመን ናት የመኒ ልጃገረድ ናት ቤቱ ይሄ በጣም ኤኒሸንት የዱሮ ከዚህ እምነት ቦታ ቀጣይ የምታያቸው ደግሞ እዚህ ለምሳሌ ኃይለ ስላሴ የሀረር ተወላጅ ናቸው ኃይለ ስላሴ የሀረር ተወላጅ በሚሆኑበት ጊዜ የኃይለ ስላሴ ፓላስ እዚህ ጋር አለ ከዚህ 100 ሜትር ነው እዚህ ቦታ ላይ እየመጡ ይማሩ ነበር አርተራምቦ ወደ መጨረሻው ላይ እዚህ ቤት ሲኖርበት እየመጡ ፈረንሳይኛ ይማሩ ነበር ኃይለ ስላሴ ማለት ነው ኃይለ ስላሴ ለመጀመሪያው ለምሳሌ አፍሪካን ዩናይትድ ኔሽንስ ሲቋቋም ያቋቋሙት እና ኃይለ ስላሴ ነበሩ እና ኃይለ ስላሴ አፍሪካን ዩናይትድ ኔሽን በሚያቋቁምበት ጊዜ ኢትዮጵያ ኮሎኒ አልነበረባትም ከኮሎኒ ውጪ ፈረንሳይኛ ላንጉዌጅ ፍሉንትሊ ነው ስፒች ያደረጉት በፈረንሳይኛ ነው ንግግር ያደረጉት ሌሎች አፍሪካ ሀገሮች እስከሚደመሙ ምክንያቱም እዚህ ነው የተማሩት እዚህ ነው ያጠኑበት አሁን ይሄን ካየሻቸው እድሜ ጠገቦች የፈረንሳይ ኦክስፎርዶች ናቸው ላይክ ዲክሽነሪ ማለት ነው አሁን አንዳንድ የፈረንሳዮች ሲመጡ ሲያዩት የማያውቁት ቋንቋ ይብናል የሆነ ላይክ ኤኒሸንት አማርኛ ምን ነውና አዲስ አሁን ሞደርን ይሆነው አላ ይሄ የኤኒሸንት ፈረንሳዮች ቋንቋ ነው በጣም ማለትም ለምሳሌ እንደ ብዬ ልንገርሽ ላይክ ዩኒክ የሆኑና አሁን የጠፉ ቋንቋዎች የምትያቸው አላ የዱሮ አሁን ይሄ ጄኔሬሽኖች አሁን ፈረንሳይ ያሉት ጄኔሬሽኖች ራሳቸው ግራ ይጋባሉ አንዳንድ ወርድ የማያውቁት አለ ግን ቲኒና በጣም በብዛት የተሰራ ማለት ነው ገልጠማ ሳይት እንችላለን አው ይቻላል ጽሁፉ በጣም ታይኒ ነው ይው አንዱ ቃል እንዴት እንደሚገለጽ ይው አንዱ ቃል ይው እንዴት እንደሚገለጽ ይው ሙሉ ላይክ አሁን ኤች ቲ አር እዚህ ጋር የሆነ አንዱን ላሳይሽ ቆይ አየሽው አይንም በቋንቋቸው ነው እንግዲህ ይሄ እስከዚሁ ላክሱ ዲቴል አለው ማለት ነው
በፈረንሳዮች ናቸው በዙ አርተራምቦ ፈረንሳይ አልነበረ ቻርሉ ቢል የፈረንሳይ ደግሞ ይኸውልሽ ጽሁፋቸው ናቸው በጣም ታይኒ ናቸው አሁን እዚህ ጋር ይኸውልሽ አልቲሜንተር የፈረንሳይኛ ነው ከዛ ሙሉ ዲቴል አለው ማለት ነው ግንቱኑ ሳይቀር አብሪቪዬሽኑ አይኤንጂው በፈረንሳይ ሙሉ ሳይቀር ይሄን አነበብሽ ማለት ፈረንሳይኛ ገጣሚ ነሽ ምንም ነሽ ማለት ነው ማንኛውም ሰው መጥቶ ማንበብ ትንሽ ሃይላይት ማድረግም ይችላል ግን ፐርፐዙ የተሰራበት እንደ ላይብራሪ ማሳየት ነው እንጂ ላይብራሪ መጥቶ ላይክ መጎብኘት ይቻላል እሱ ይቻላል ግን ሃይላይት አሁን ለሪሰርቺንግ የሚመጣሉ ከውጪ ሪሰርቺንግ መጥተው ኢቭን ማረፊያ ቦታ ለነሱ የተሰራለ እነሱ መጥተው ነው ዲቴል ብዙ ነገር እንትን ማድረግም ማንበብም ይቻላል ወንበሮችም ስላሉ እውነት ነው ቀጣይ ደግሞ እዚህ እንደዚህ ያልን የተለያየ መጽሐፎች አሉ የደብዳቤዎች የአርተራምቦ ደግሞ የወጣትነቱ ፎቶ ዩኒክ ሀረር ላይ ተነሳው ይሄ ነበር ደግሞ ሀረር ላይ ተነሳው ከዛ ቀጥሎ ደግሞ የሆነ ዩኒክ የሚያደርገው ነገር የመጨረሻ ቃሏ አሁን እኛ በሙስሊም ላይክ መጨረሻ ልሞች እስቲ የምትይዋለ ላይ ለላ መሐመድ ረሱሉላህ ነው ብለሽ የምትሞቹ የመጨረሻው ቃል ደግሞ የአርተራምቦ የነበረችው ሲሞት ሀረር እያለ ነው የሞተው የመጨረሻ ወርዱ ማለት ነው ከሀረር ላይክ ለሀረር ምን ታል ፍቅር እንዳለው የሚያሳየው የመጨረሻ ወርዱ ሲያልፍ ራሱ በህይወቱ ሀረር እያለ ነበር ያለፈው ማለት ነው ቀጣይ እነዚህም የተለያዩ አካባቢ መጽሐፎች ናቸው ያው ወደ ዋናው እንወጣለን ማለት ነው አሁን ቀጣይ ደግሞ የምናየው ይኸውልሽ በዚህ ጋር ወር ላይ እንወጣለን ግጥሞች አሉ አንዳንድ ነገሮች አሉ ሁሉ ነገር አብረን እናያለን ማለት ነው ያው የሱ ግጥሞች ናቸው በእንግሊዘኛ በመናምን እዚህ ጋር የምታያቸው እነዚህ እንግዲህ እንደምታያቸው ፎቶ ጋለሪያዎች ናቸው ሁለተኛው ክፍል ነው ሰከንድ ፍሎር ላይ ብላክ ኤንድ ዋይት ፎቶዎች አሉ በብዛት ካይሻቸው ይኸውልሽ አሁን የሚያሳዩት በ1898 ማለት ነው የነበረው የፈረስ መጋላ ማለት ታውቂዋለሽ ያው መዳሊያን ቤተክርስቲያን አካባቢ ማለት ነው እንደምታያቸው ደግሞ እነዚህ በሮቹ ናቸው የጥንት የነበሩት ኦሪጂናል በሮቹ እንደዚህ ነበሩ ኤረር ብራው ለምሳሌ በሮቹ እንደዚህ የነበሩት ከዛ በኢጣሊያን ኢንቬሽን ጊዜ ነው አስፋልት ተሰርቶ በጎን ኦሪጂናል በሩ ተጥቶ በጎን በኩል የተሰራው አስፋልት ማለት ነው ከኤረር ብር ገብቶ እስከ አንደኛ እስከ ዱክበር የሚወጣው ግን ቅርጹን በያዘበት መልክ ማለት ነው እንግዲህ በ1901 እና በ1903 ማለት በ1903 ማለት ነው እንግዲህ ደግሞ ይሄ ባርቴንደር ታይም ቀደም ያልኩሽ ለምሳሌ በጨው በመናምን የሚቀያየሩበት ጊዜ አሁን ይሄ ፊልም ላይ የምናየው አይነት ፎቶ ነው ማለትም ሀረር ላይ ይሄ አንድ ዩኒክ የሚያደርገው ነገር የነበረው የዛሬ 1888 ላይ የነበረው ገበያ በዛን ጊዜ ገበያውን የሚጠብቀው በፊልም ላይ እንደምታዩ ጠጋካሽ እዚህ ጋር ሳይሻል እዚህ ጋር ይሽው በጋሻና በጦር የሚጠበቀው ፊልም ላይ ነው እንጂ አይተናናቅም ግን ሀረር ላይ በጋሻና በጦር ይሄን ትልቁ ገበያ በጋሻና በጦር እየተጠበቀ ታያለሽ ይሄ ሮማን ላይ የሮማኖች የጣሊያኖች ፊልም ላይ የምትው አይነት ፎቶ ማለት ነው ምታዩ ምንድነው የሚያሳየው በዱሮ እናቶቻችን ሲነግሩን ፍየልን በ5 ሳንቲም በሬን በ5 ሳንቲም ገዝተን ስጋውን በልተን ቆዳው በ3 ብር ይሸጣል የሚባሉበት ጊዜ አይሻ ይሄ በዳሮታ ማለት በትልቁ ስፌት ነው የሚሸጥ ምቺው ነው ይዘሽ የምትይዙ ማለት ነው ሁሉም ለየብቻ ነው አሁን ይሄኛውን ሚት ማርኬት መንገድ ላይ እንደዚህ የሚሸጡትን ጣሊያን ሲመጣ እዚህ ጋር የሰራውን መጋለ ጉዶ አወክሽዋ እዛ ጋር ሰርቶታል ማለት ነው
ዋናው አላማው ግን ይሄ አሁን እንደዚህ አይነት ከበያ በእንደዚህ አይነት ጊዜ ላይ የሉም እኛ ጋር ሀረር ላይ ሰምሃው አሁን የመጀመሪያው ሚኒሊክ መኪናዋ ስገባ በሀረር በኩል ነው የገባችው ምክንያቱም ሀረር ለወደብ እንቀርባለን ለሁለቱም ለዜላ እንቀርባለን ለጅቡቲ ወደብ እንቀርባለን ዱቷጅራ የሚባል ጅቡቲ ላይ ያለ ወደብ እንቀርባለን ሶያ ማለት ሀረር በዛን ጊዜ በስልጣኔ ሄደች ነበረች ማለት ነው ከሌላው አንፃር ምክንያቱም ለፖርት ቅርብነን የመጀመሪያውን ሀረሪዎች ፋርመሮች ነበሩ ከዛ ሲስተሙ ሲቀየር አረቦች እኛ ጋር ተቀጥረው ይሰሩ ነበር ምክንያቱም አረቦች እኛ ጋር ተቀጥረው አሁን እኛ ለአረቦች ሄደን ነው የምንሰራው አረቦች እኛ ጋር ተቀጥረው የሰሩበት ምክንያቱም ሀረር የራሷ ሳንቲም ነበራት የወርቅ ሳንቲም ነበራት ወርቅ ሳንቲም ለመውሰድ ነው እዚህ ተቀጥረው የሚሰሩት ከዛ ነዳጅ ሲያገኙ ተመለሱ የዛን ጊዜ ሀረር ያው ለምሳሌ ኢትዮጵያ ላይ ራሱ ካየሽ ሀረር ላይ ነው ብዙ ፍሩቶች ያሉት ምክንያቱም አረቦች ያኔ ይዘው የመጡት ይሄ ደግሞ የመጨረሻው አሚር አብዱላሂ የሱ ፎቶ ነው ከጀርባ ደግሞ ካየሽው ራስ መኮንን አለ ራስ መኮንን የኃይለ ሥላሴ አባት ናቸው ትውልዳቸው እድገታቸው የሀረር ሰዎች ናቸው ቀጣይ ደግሞ ይሄ ፎቶ እንደምታየው እስቲ እንደዚህ ይዤ ልጠይቅሽ በጣም ያምራል ያንቺንም መጠየቅ አለብኝ አንድ ኢትዮጵያዊ ነሽ ያው ኢትዮጵያ እስከሆንሽ ድረስ እንደዛ አይነት ፌመስ የሆነ ሰው ማወቅ አለብሽ ለዛ ነው ስሙን ይዤ ጠይቁሽ አባባልቻ እሺ ጃንዌይ ናቸው ወይ ኃይለ ሥላሴ በወጣትነታቸው ማንንም ሰው አያምንም ይሄ ፎቶ ከዚህ ቤት ነው እንጂ አታገኝም አርተር ራምቦ ፍሬንድ ማለትም አርተር ራምቦ ያነሷቸው የመጨረሻው የኃይለ ሥላሴ በወጣትነታቸው የመጀመሪያው ስልጣን ሲያገኙ የት ነው ያገኙት ሀረር ላይ የመሬት ገዢ አውራጃ ነበሩ እዚያውን ኃይለ ሥላሴ ፓላስ አየሽዋ ሸሪፍ አብደላ ሸሪፍ ሙዚየም እዛ ቤት የገቡ ቀን ማለት ነው የመጀመሪያ የገቡ ቀን ይኸውልሽ በ1910 ማለት ነው እድሜያቸውን የሚው 18 ወጣት ናቸው በጣም ወጣት ነው የት ቦታ የለም ይሄ ፎቶ ዩኒክ የሆነ ፎቶ ነው ሀረር ላይ አሁን አርተር ራምቦ ከአንዳንድ ልዩ የሚያረጋቸው ፎቶዎቻቸው እንደዚህ አይነት ፎቶዎች አሉ እዚህ ጋር ደግሞ ስታያቸው አባታቸው አሉ ራስ መኮንን አየሽ ሉል ራስ መኮንን ማለት ነው ሉል ራስ መኮንን ፎቶ ነው በጣም የተገረመው ይሄ በብዛት ባልቻ አባ ነፍሶ ነው የሚሉት በብዛት ይሄንን ላይክ ዩኒክ ነው አሁን ይሄ ፎቶ የትም ቦታ ብትሄጂ አታየው የትም ማለትም ኃይለ ሥላሴን በ18 አመታቸው ፎቶአቸው እዚህ ሀረር ላይ ካልሆነ በስተቀር ሀረር ላይ በዛን ጊዜ ፎቶም አልነበረም እኮ ግን የነበር ይሄ ፈረንጅ ነጭ ስለሆነ ነጭ ብቻ ስለሆነ ከውጭ ፈረንጅ ካሜራ ይዞ መጥቶ ነው ማለት ኢትዮጵያ ሌላ ፓርት ካሜራ ሳይገባ ሀረር ገብቶ ነበር በዛ ጊዜ ማለት ነው ዩኒክ የሚያደርገው እነዚህም የተለያየ ፎቶዎች ናቸው በዛን ጊዜ ነበሩት በሮች ናቸው እነዚህ ሚሽነሪዎች ካቶሊክ ሚሽነሪዎች ደጃዝማቾች ሞስት ፕሮባብሊ ዋናው እዚህ ቤት እንደናሳያችሁ የፈለግነው ዩኒክ የሆነው ፎቶ ጋላሪ የዛሬ ስንት አመት ሀረርን ይዞታል የሀረርን ይዞታ የሚያሳይ ለምሳሌ አንድ ደግሞ ዩኒክ የሆነ እዚህ ጋር ማሳይሽ ወደዚህ ከመጣሽ ይኸውልሽ አሁን ይሄ ዛፍ ትልቁ እንደዛ አዋጭ ዋናው የዛሬ ስንት አመት በ1888 ማለት ነው በፈረንጅ አቆጣጠር ይኸውልሽ የሚመስለው አሁን ይሄ ወደ ኋላ ይመልሰናል ማለት ነው ይሄ ሲሚንቶ ሳይመጣ በአፈርና በጭቃ ሀረር እና በሃርሽስቶን በነበረበት ጊዜ ሀረር እንዴት እንደነበረች የሚያሳየን ዩኒክ የሆኑ ፎቶዎች ናቸው አሁን ይኸው ሼክ አዋጅን ታውቂዋለሽ ሼክ አዋባዲር እንግዲህ የዛሬ 1888 ማለት ቢያንስ የዛሬ 100 ምናምን አመት በፊት የነበረው ማለት ነው በጣም ዩኒክ የሆነ ፎቶዎች ናቸው አሁን ደግሞ ምናየው እዚህ ጋር የምታያቸው የአፋር ጀግኖች ናቸው ኢትዮጵያ ለባህር የምትቀርበው በአፋር በኤልትራ መኛ ነበረችና በሶማሊያ ነበረ በዚህ ጊዜ እነዚህ ዋሪዮሮች ጣሊያንንም ምንም ሲመጣ ሲከላከሉልን የነበሩ ጀግኖች የአፋር ጀግኖች ናቸው ማለት ነው በጣም አፋሮች ታውቂያቸዋለሽ የግመል ወተት ነው የሚጠጡት ያው በጣም ረጃጅም ናቸው ማለት ነው እነዚህ ጀግኖች የነበሩት ናቸው በዛን ጊዜ ለኢትዮጵያ የነበሩ ጀግኖች ነው አሁን ቀጣይ ደግሞ ማሳይሽ የአርተር ራምቦ ግጥሞች አሉ በአማርኛም የተተረጎሙ በፍራንሳይኛ በአማርኛ ያሉ ማለት ነው
አሁን እነዚህ ግጥሞቹ ናቸው ዳር ከንቦታ የሸዋ የሰከረ መርከብ ማለት ሰከራው መርከብ በእንግሊዘኛ ነው ይሄ የምታያቸው አንዳንድ የሱ ግጥሞች ያሉበት ቤቶች ናቸው ቀድም እንደነገርኳችሁ ደግሞ የተወለደበት ቦታ ይኸውልሽ የትውልድ ቦታው ይሄ ነው አሁን እዛ እንደ ፈረንሳይ ትልቅ ሙዚየም በስሙ ተሰርቷል ማለት ነው ትልቅ ሙዚየም የተሰራበት ቻርሉቪል የምትባል ገጠራማ አካባቢ ላይ ነው የተወለደው ማለት ነው በ1870 ነው እንግዲህ የመጣበት የትውልድ ስፍራ ማለት ነው ያርተራሞ ቤተሰቦቹ አይደለም በትምህርት ስኩል ሃይ ስኩል ጊዜ ያሳለፈበት ጊዜ ማለት ነው ከተማሪዎቹ ጋርና እሱ ከዛ ውስጥ የነበሩት ማለት ነው ያው በቻርሉቪል ገጠራማ አካባቢ ላይ ትምህርት ቤት ሃይ ስኩል ሲማሩ የነበረበት ቦታ ላይ ማለት ነው እዚህ ጋር የሚታየው ለምሳሌ እሱ እዚህ ጋር ነው ያለው ከዚህ ሁላ ልጆች እዚህ ጋር አርት ተማሪዎች ነበሩ ማለት ነው በዛን ጊዜ በብዛት አርተራሞ የሚያሳልፈው ከእድሜዎቹ ትልቅ ሆኑ ሰዎች ጋር ነው የሚያሳልፈው እንደ አርት ሰው ከእድሜዎቹ ገፋ ካሉ ሰዎች ጋር ነው ከምሁሮች ጋር ነው ታዋቂ ፈረንሳይ ታዋቂ ሰዎች ጋር ነው የሚያሳልፈው ቀጣይ ደግሞ ወደ ላይ እንሄዳለን ወደ ላይ ሄደን ያለውን ነገር እናያለን ማለት ነው ደግሞ ቀጣይ ቪዎቹን እንደዚህ እናያቸዋለን ከዚህ ቤት ውስጥ የሚገራርም ቪዎች አሉ ማለት ነው የመጨረሻው ክፍል እዚህ ክፍል ያው ምንም ብዙም ጋላሪ የለውም ከዚህ ክፍል ዋናው የሚታየው ቪዎች ናቸው አምስት ዳይሬክሽን አለው በአምስቱ ዳይሬክሽን ቪው ፖይንቶች ይታያሉ እይታ ጥሩ እይታዎች አሉት አሁን ከዚህ የምናየው በመስኮቶቹ ናቸው ማለት ነው በመስኮቱ ለምሳሌ ያው የሐረርን ገጽታ የሚያሳየው ኒው ታውን እና ኦልድ ታውንን በአንድ ላይ የሚያሳይ ነው ኒው ታውን ስለ ከግንቡ ውጪ ያለውን አሁን ለምሳሌ ከዛ ባርዛፎች እዛ ጥግ ላይ ያለው ከባርዛፎቹ ውጪ እነዚህ ባርዛፎች ግሪን ኤሪያ የሚታይበት ውጪ ከገጀጎል ውጪ ነው ማለት ነው ዳይስፖራ ቪሌጅ አለ ሶከር ስቴዲየም አለ እዚህ እግር ኳስ መጫወቻ ደከር አለ ከዛ ወደዚህ ያለው ደግሞ ኦልድ ሲቲ ፓርት ነው ላይክ ማለት በጣም ጥሩ እይታ ነው ማለት ነው ከዚህ ቤት ሙሉና ሐኪም ተራራን ታቋታዋለ ሚት ማርኬትን ታያዋለ ሁሉንም አንድ ላይ የሚያሳይ አሪፍ ቪው ፖይንት ነው እንግዲህ አርተራምቦ እንዳያችሁት ይሄን ይመስላል በጣም ደስ ይላል ከመጀመሪያ ጀምረን ከደጁ እስከ ውስጡ ጨርሰናል ይሄ የመጨረሻው መዝጊያው የሚሆነው ቪው ፖይንቱ ነው ቪው ፖይንቱንም አያችሁት እንዳያችሁት በጣም ያምራል ከለሮቹ ራሱ ባክግራውንዶቹ ሁሉ ነገር ያምራል ሞስት ፕሮባብሊ አርተራምቦ ይሄን ይመስላል ማለት ነው እንግዲህ ሀቢቢ ከምቱ ሐረር ነው ምለው ያው ሌላም ምለው የለም ሐረር የፍቅር የመቻቻል ሀገር ታቁታላችሁ በረን ቆይታ ስለሰጠህን ጊዜ ስለሰጠነህን ማብራሪያ ከልብ ነው የምናመሰግነው እንግዲህ ካንተ ጋር ነው ቆይታ እዚህ ላይ እንቋጫለን ማለት ነው እሺ እናመሰግናለን መልካም ጊዜ ይሁንላችሁ እናመሰግናለን
እንግዲህ የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በዛሬው የመስህብ መሰናዷችን ቅኝታችንን ትኩረታችንን በአርተር ራምቦ ማዕከል ተገኝተን ወደናንተ በዚህ መልኩ ያሉትን ሁነቶች ወደናንተ አደረስን። እኛ ባየነው ነገር በጣም ተደስተናል፣ ኮርተናል፣ ረክተናል። ያሉት ነገሮች በጣም የሚያስደስቱ ናቸው። በተለይም ደግሞ ሐረር በፊት ላይ ምን እንደምትመስል በፎቶ እያንዳንዱን ነገር አይተናል። ቦታዎችን፣ ስፍራዎችን፣ ቀድሞ የነበረ የንግድ ሁኔታ ምን ይመስል ነበረ፣ አያት ቅድመ አያቶቻችን በምን አይነት መልኩ ነበር የሚገበያዩት የሚለውን በዚህ በአርተር ራምቦ ውስጥ ተገኝተን ቃኘን። ከዛ ባሻገር ደግሞ የተለያዩ አርተር ራምቦ ራሱ የጻፋቸውን የግጥም መድብሎች፣ ጽሁፎቹን፣ ግጥሞቹንም አየን። በጣም የሚያስደስት ነው። በተለይም ደግሞ ከላይ ያለው እይታ ደግሞ ሐረርን ሙሉ ለሙሉ የሚያሳይ ነው። እንግዲህ አሁን የምገኝበት ክፍል በዚህ በአርተር ራምቦ ግቢ ውስጥ የሚገኝ የእንግዳ ማረፊያ ነው። አይታችሁ ደክሟችሁ አረፍ ለማለት ደግሞ ወደዚህ የእንግዳ ማረፊያ ጎራ ብላችሁ አረፍ የምትሉበት ክፍል ነው ማለት ነው። እኛ እንግዲህ አይተን ስለደከመን አረፍ ለማለት ወደዚህ ወደ እንግዳ ማረፊያው ክፍል ገብተናል። ሐረር የቀድሞ ገጽቷ ምን እንደሚመስል ለማወቅ በአርተር ራምቦ ሙዚየም ተገኝታችሁ እንድትቃኙ፣ ከዛ ባሻገር ደግሞ ሐረር አሁን ላይ ያላት የለውጥ ጎዳናስ ምን ይመስላል፣ ለውጧስ ምን ይመስላል የሚለውን ደግሞ በአካል መታችሁ እንድትታደሙ እንድትመለከቱ እየጋበዝኩኝ ከወዲሁ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ የሆንኩት እኔ ሜሮን ጋሻው ነኝ። ስለዚህ ቦታ ስፍራ እንዲሁም ደግሞ ስለ እንግዳ አቀባበላቸው በአርተር ራምቦ ሙዚየም ውስጥ ደግሞ ያያችሁት ነገር ምን ያህል አስደስቷችኋል የሚለውን ደግሞ በአጠቃላይ ስለ ሁነቱ ሐሳብና አስተያየት ደግሞ የምትሰጡበት የውና እዚህ ጋር የግል አስተያየታችሁን የምታሰፍሩበት የሐሳብ መስጫ ደብተር አለ። እኛ እንግዲህ ባየነው ነገር በጣም ስለተደሰትን እዚህ ጋር ሐሳብና አስተያየታችንን እናሰፍራለን። እናንተ መታችሁ ይሄንን ስፍራ ጎብኙ።